የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም አነጋጋሪነታቸው ቀጥሏል። ዶናልድ ትራምፕ እንግዲህ በሁለተኛው የስልጣን ዘመናቸው ስማቸውን እንግዲህ በተለያዩ የመንግስት ተቋማት ላይ ለማሳረፍ እጅግ በጣም ሰፊና ታሪካዊ እርምጃዎችን እየወሰዱ ይገኛሉ። በዚህ ሰዓት እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ እንግዲህ በደቡብ ፍሎሪዳ ፓልም ቢች ኢንተርናሽናል ኤርፖርት ተብሎ ይጠራ የነበረውን የአየር ማረፊያ በስማቸው በማድረግ ፕሬዝዳንት ዶናልድ ጄ ኢንተርናሽናል ኤርፖርት በሚል እንዲቀየር ተደርጓል። ከዚህ ቀደም እንደሚታወቀው ይህ አውሮፕላን ማረፊያ በ1936 የተከፈተ ሲሆን እንግዲህ በቀድሞ ስሙ ሞሪሰን ፊልድ ይባል ነበረ። ታዲያ ይህ ሞሪሰን ፊልድ የተባለው ኤርፖርት ስሙን በመቀየር ፓልም ቢች ኢንተርናሽናል ኤርፖርት ተብሎ ነበረ። ይህ ኤርፖርት ታዲያ ለ90 ዓመታት ገደማ ከፍተኛ የሆነ ግልጋሎት ሲሰጥ የነበረ እንደሆነ ይታወቃል። ታዲያ ይህን ኤርፖርት በዶናልድ ትራምፕ ስም ማድረግ የተፈለገበት ዋና ምክንያት ተብሎ የተጠቀሰው የእሳቸውን የፖለቲካ አሻራ ስምና ዝና በሀገሪቱ ታሪክና መሰረተ ልማቶች ላይ በዘላቂነት ለማተም የሚደረግ ጥረት እንደሆነ እየተነገረ ይገኛል። ዶናልድ ትራምፕ እንግዲህ በአሁኑ ሰዓት በሳውዝ ፍሎሪዳ የሚገኘውን ፓልም ቢች ኢንተርናሽናል የተባለውን ኤርፖርት በስማቸው ሊያደርጉት ችለዋል ማለት ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ በጣም በርካታ ጥያቄዎች ይነሳሉ። ከነዛም መካከል እንግዲህ ዶናልድ ትራምፕ አውሮፕላን ማረፊያውን በስማቸው ማድረግ የሚችሉበት ሕጋዊ ማዕቀፍ አላቸው የሚል ነው። መረጃዎች እንደሚያመለክቱ ከሆነ አንድ ፕሬዝዳንት አውሮፕላን ማረፊያን የሚያክል ትልቅ እና ግዙፍ ተቋም በስሙ ለማድረግ መከተል የሚገባው ሕጋዊ አግባብ አለ። ያ ማለት እንግዲህ አንድ ፕሬዝዳንት ስለፈለገ ብቻ የመንግስት የሆነን ወይም ደግሞ የህዝብ የሆነን አውሮፕላን ማረፊያ በስሙ መሰየም አይችልም። ያን ለማድረግ መከተል የሚገባው ሕጋዊ አግባብ ይኖራል ማለት ነው። እሱ ምንድነው? አውሮፕላን ማረፊያው የሚገኝበት የግዛቱ ሕግ አውጪዎች ሕግ ማውጣትና የአካባቢው አስተዳደሮች መስማማት ይኖርባቸዋል። ታዲያ ዶናልድ ትራምፕ በሳውዝ ፍሎሪዳ ያደረጉትን የአየር ማረፊያ የስም ለውጥ ለማድረግ ቀደም ሲል የነገርኳችሁን መንገድ ተከትለዋል ማለት ነው። የፍሎሪዳ ምክር ቤት ህጉን አጽድቆት የፓልም ቢች ኮሚሽነሮች ከትራምፕ ድርጅት ወይም ደግሞ የትራምፕ ኦርጋናይዜሽን ጋር የባለቤትነት መብትና የንግድ ምልክት ወይም ደግሞ ትሬድማርክ ስምምነት ካደረጉ በኋላ ነው እንግዲህ ይህ ውሳኔ ሊወሰን የቻለው። በትራምፕ ስም እንዲሰየም የተደረገውም ታዲያ ትራምፕ በዛ አካባቢ ወይም ደግሞ ማራላጎ በሚገኘው መኖሪያቸው ስለሚኖሩና ለአካባቢው ትልቅ መለያ በመሆናቸው እንደሆነ ተገልጿል። ታዲያ ይህንን ጉዳይ በተመለከተ በርካታ የትራምፕ ደጋፊዎች በጉዳዩ ቢስማሙም ከጉዳዩ ጋር በተገናኘ ያልተስማሙና ፍጹም ስህተት ነው ያሉም አልጠፉም። ታዲያ በዋናነት የትራምፕ ደጋፊዎችና የሪፐብሊካን ፖለቲከኞች ትራምፕ ለአሜሪካንና ለፍሎሪዳ ላበረከቱት አስተዋጽኦ የሚገባ ክብር ነው ይላሉ። በተቃራኒው ደግሞ የአካባቢው የዲሞክራቲክ ፓርቲ አባላትና አንዳንድ ነዋሪዎች ውሳኔውን ይቃወማሉ። ለዚህም እንደ ዋና ምክንያት የሚጠቅሱት ደግሞ ፓልም ቢች የሚለው ስም ራሱ ትልቁ የቱሪዝም ብራንድ እንደነበረና አዲሱ ስም ኤርፖርቱን የፖለቲካ መከፋፈያ ያደርገዋል የሚል ምክንያት ያነሳሉ። ከዚህም ባለፈ ዶናልድ ትራምፕ ኤርፖርቱን በስማቸው መሰየማቸው አምባገነን መሆናቸውን ማሳያ ነው የሚሉም አልጠፉም። ታዲያ ጉዳዩን የሚደግፉ ዶናልድ ትራምፕ ኤርፖርቱ በስማቸው መሰየሙ ችግር የለውም የሚሉ ወገኖች እንደሚሉት ከሆነ ውሳኔው የመጣው በህዝብ በተመረጡ የምክር ቤት አባላት የዴሞክራሲ ሂደት እንጂ በፕሬዝዳንቱ አስገዳጅ ትዕዛዝ ስላልሆነ ከአምባገነንነት ጋር አይገናኝም ይላሉ። በተቃራኒው ደግሞ እንግዲህ እንደ ስጋት እየተነሳ የሚገኘው ከዚህ ቀደም በነበረው የአሜሪካ ሲስተም ወይም ደግሞ አሜሪካ በነበራት ልምድ አብዛኞቹ ትላልቅ ተቋማት የመንግስት ተቋማት የሚሰየሙት በህይወት በሌሉ ወይም ደግሞ የቀድሞ ፕሬዝዳንቶች ስም ነው የሚል መከራከሪያ ያነሳሉ። አክለውም እንግዲህ እነኚህን ተቋማት በህይወት ባለ ሰው ወይም ደግሞ በህይወት በሚገኝ ፕሬዝዳንት መሰየም የግለሰብ አምልኮ ወይም ደግሞ የፐርሰናሊቲ ከልት ምልክት ነው በማለት የፖለቲካ ተንታኞች ስጋታቸውን ያስቀምጣሉ። ዶናልድ ትራምፕ ከዚህም በተጨማሪ እጅግ በጣም በርካታ ነገሮች ላይ አሻራቸውን ለማሳረፍ እየሞከሩ ይገኛሉ። ከነዛም መካከል እንግዲህ ቀደም ብዬ ከጠቀስኩላችሁ ከፓልም ቢች ኢንተርናሽናል ኤርፖርት በተጨማሪ በዶናልድ ጄ ትራምፕ የተሰየመ በፍሎሪዳ ግዛት ውስጥ የሚገኝ ቀጥታ ወደ አውሮፕላን ማረፊያው የሚወስደው ዋናው አውራ ጎዳና ነው። ሌላኛው ደግሞ በቴኔሲ ግዛት የሚገኝ አንድ ትልቅ ድልድይም በስማቸው ሊሰየም ችሏል ማለት ነው። ከነኚህም በተጨማሪ እንግዲህ በዋሽንግተን ዲሲ አቅራቢያ የሚገኘውንና በአሜሪካ በጣም ታዋቂ ከሆኑት ኤርፖርቶች አንዱ የሆነውን የዱለስ ኤርፖርትም ስም ቀይሮ ዶናልድ ጄ ትራምፕ ኢንተርናሽናል ኤርፖርት ለማድረግ በፌዴራል የምክር ቤት አባላት ረቂቅ ቀርቦ ክርክር እየተደረገበት ይገኛል። ሌላኛው የአሜሪካ የባህር ኃይል የጦር መርከብ ነው። በአሜሪካ ባህል መሰረት የቀድሞ ፕሬዝዳንቶች ስም ለአውሮፕላን ተሸካሚ የጦር መርከቦች ወይም ደግሞ
ኤርክራፍት ካሪየርስ ይሰጣል። በአሁኑ ወቅት እንግዲህ የሪፐብሊካን የኮንግረስ አባላት ቀጣዩ ግዙፍ የባህር ኃይል የጦር መርከብ በትራምፕ ስም እንዲሰየም የሚጠይቅ የውሳኔ ሀሳብ አቅርበዋል። ከዛም በተጨማሪ የአሜሪካ ልዩ ቀጠና ወይም ደግሞ ኤክስክሉሲቭ ኢኮኖሚክ ዞን ስያሜ ነው። የአሜሪካን ባህር ዳርቻዎችና የኢኮኖሚ ቀጠናዎችን ስም በመቀየር ከትራምፕ ስም ጋር ለማያያዝ በአንዳንድ ወግ አጥባቂ የፖለቲካ ቡድኖች ዘንድ የፖሊሲ ሀሳብ ሆኖ ቀርቧል። እንዲሁም በትራምፕ ስም የሚጠሩ የፌዴራል ህንፃዎች ናቸው። በዋሽንግተን ዲሲ እና በተለያዩ ግዛቶች የሚገኙ አንዳንድ የፌዴራል ፍርድ ቤቶችና የፍትህ ሚኒስቴር ህንፃዎች ስማቸው ተቀይሮ በትራምፕ ስም እንዲሰየሙ የሚጠይቁ የተለያዩ የአካባቢና የፌዴራል ረቂቅ ህጎች በሂደት ላይ ይገኛሉ። ቀደም ብዬ ለመናገር እንደሞከርኩት እነኚህን ነገሮች ዶናልድ ትራምፕ ብቻቸውን መወሰን የሚችሉት አይደለም። ህጋዊ አግባብ ወይም ደግሞ ህጋዊ አካሄድ አላቸው። የመጀመሪያው የሚሆነው እንግዲህ የምክር ቤቱ ውሳኔ ነው። ህንፃው ወይም መንገዱ የሚገኝበት ግዛት ምክር ቤት ወይም የፌዴራል ኮንግረስ የስም መቀየር ረቂቅ ህግ ማውጣት ይኖርበታል። ይህ ከሆነ በኋላም እንግዲህ የገዢው ወይም ደግሞ የፕሬዚዳንቱ ፊርማ ሊቀመጥ ይገባል። ይህ ከሆነ በኋላ እንግዲህ የባለቤትነት ስምምነት የሚደረግ ይሆናል። የዶናልድ ትራምፕ ስም በግል ድርጅታቸው የተመዘገበ የንግድ ምልክት ወይም ደግሞ ትሬድማርክ በመሆኑ የመንግስት አካላት ስሙን በነፃ ለመጠቀም ከትራምፕ ቤተሰብና ድርጅት ጋር ህጋዊ ስምምነት መፈራረም ይኖርባቸዋል ማለት ነው። ዶናልድ ትራምፕ በእነኚህ ብቻ አላቆምም። ከዚህ ቀደምም አሻራቸውን ለማስቀመጥ የተለያዩ ፖሊሲዎችን ሲነድፉና እቅድ ሲያወጡ ሰንብተዋል። ከነዛ መካከል እንደሚታወቀው በገንዘብ ወይም ደግሞ በከረንሲና በይፋዊ ሰነዶች ላይ የተደረጉ ለውጦች ናቸው። በቅርቡ እንኳ እንደምናስታውሰው የአሜሪካ ገንዘብ ሚኒስቴር ወይም ደግሞ ትሬጀሪ ዲፓርትመንት እንደ አውሮፓውያኑ አቆጣጠር በሐምሌ 2026 ለአሜሪካ 250ኛ ዓመት የነጻነት በዓል መታሰቢያ የዶናልድ ትራምፕ ይፋዊ ፊርማ ያረፈባቸው የአሜሪካ የዶላር የኖት ገንዘቦች በተለይም $100 ኖት ላይ በይፋ አሳትሞ አውጥቷል ማለት ነው። እንግዲህ አሜሪካ የ250ኛ ዓመት የነጻነት መታሰቢያ በዓል ላይ ዶናልድ ትራምፕ የፈረሙበት የዶላር ኖት ይፋ ተደርጎ በስራ ላይ እንዲውል ተደርጓል ማለት ነው። ሌላኛው ከዚህ ቀደም በተደጋጋሚ ሲነሳ የነበረው የትራምፕ ምስል ያለበት $1 ሳንቲም ነው። ይህ ጉዳይ ገና በእቅድ ያለ ነው፣ ተግባራዊ አልሆነም። ነገር ግን የአሜሪካ ሳንቲም ማምረቻ ባለስልጣን ወይም ደግሞ ዩኤስ ሚንት የዶናልድ ትራምፕ ምስል በፊቱ ላይ ያረፈበት አዲስ $1 የወርቅና የብረት ሳንቲም ንድፎችን አውጥቶ በምክር ቤት ክርክር እየተደረገበት ይገኛል። ይህ ጉዳይ የሚጸድቅላቸው ከሆነ ዶናልድ ትራምፕ በአሜሪካ ታሪክ በህይወት እያሉ ምስሉ በሳንቲም ላይ ያረፈበት ሁለተኛው የአሜሪካ ፕሬዝዳንት ይሆናሉ ማለት ነው። እስካሁን የነገርኳችሁ እንግዲህ ከብዙ ጥቂቱን ነው። ዶናልድ ትራምፕ እጅግ በጣም በርካታ እቅዶች እንዳሏቸው አሁንም ድረስ እየተነገረ ይገኛል። እንግዲህ ዶናልድ ትራምፕ ይህ የስልጣን ዘመን ምናልባትም የመጨረሻቸው መሆኑን ያወቁ ይመስላሉ። ለዛም ይመስላል ዶናልድ ትራምፕ ስማቸውንና አሻራቸውን በተለያዩ የመንግስት ተቋማት ላይ ለማስቀመጥ እየሞከሩ ይገኛሉ። ይህንን ጉዳይ በተመለከተ እናንተ ምን ትላላችሁ? ዶናልድ ትራምፕ ስማቸውን አሻራቸውን በትላልቅ የመንግስት ተቋማት ላይ ለማሳረፍ እያደረጉ ያሉትን አካሄድ እናንተ እንዴት ትመለከቱታላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን አሳውቁኝ። በተለይ ይህ ዶናልድ ትራምፕ እያደረጉ ያሉት ነገር በአንዳንዶች ዘንድ የዲክታተርሺፕ ወይም ደግሞ አምባገነናዊ አካሄድ ነው እያሉት ይገኛሉ። እውነት ዶናልድ ትራምፕ እያደረጉ ያለው ነገር ወይም ደግሞ ስማቸውንና አሻራቸውን በተቋማቱ ላይ ለማስፈር የሚሞክሩት ነገር አምባገነን ያስብላቸዋል ወይ? ምላሻችሁን በኮሜንት ሴክሽን እንጠብቃለሁ። ዶናልድ ትራምፕ እንግዲህ አነጋጋሪነታቸውን አሁንም ድረስ ቀጥለዋል። ስለ ቆይታችሁ እያመሰገንኩ የዛሬውን በዚሁ አበቃለሁ። ይህ ሳሚ ቲዩብ ነው። ታዲያ እንደተለመደው ላይክ ማድረጋችሁን አትርሱ። አዲሱ ናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ቲዩብ ቻናል ቤተሰብ በመሆን አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። ጤና ይስጥልን።